ክቡራትና ክቡራን አድማጮቻችን እንደምናላችሁ። ይህ የቲጂ ሬዲዮ ሳምንታዊ መርሃ ግብር ነው። አዘጋጅና አቅራቢ መስፍን በዙ ነኝ። የቲጂ ሬዲዮ መርሃ ግብር በየሳምንቱ እሁድ በዋሽንግተን ዲሲ ሰዓት አቆጣጠር ከቀኑ 1 ፒኤም እስከ 2 ፒኤም ድረስ በWERA LP 96.7 FM አርሊንግተን ሬዲዮ ጣቢያ ላይ የሚያስተላልፈው መርሃ ግብር አሁን ጀመረም። የቲጂ ሬዲዮ ሳምንታዊ መርሃ ግብርም በኢንተርኔት በwww.wera.fm ድረገጽ ውስጥ ደግመዋለሁ በwww.wera.fm ድረገጽ ውስጥ በመግባት በቀጥታ መከታተል ይቻላል። በዛሬው መርሃ ግብር ባለፈው አርብ ከኮንግረስማን ክሪስ ስሚዝ ጋር ስላደረግነው ቆይታና እንዲሁም በጎንደር አካባቢ የግንቦት ሰባት ታጣቂዎች ብዙ እስረኞችን ከእስር ቤት አስለቀቁ፣ ብዙ የኢህአዴግን ወታደሮች በመግደል ምንም ሳይሆኑ ወደ መጡበት ተመለሱ ተብሎ ባለፈው አርብ በኢሳት ቴሌቪዥን ስለተነገረው ሰበር ዜናና እንዲሁም በጎንደር አካባቢ መምህራን ስላደረጉት ስራ ማቆምና በጎንደር ከንቲባ መኖሪያ ቤት አካባቢም ስለፈነዳው ቦምብ በተመለከተም ወደ ጎንደር በመደወል ያገኙትን መረጃ ይዤ ቀርብ ያለው እስከ 2 ፒኤም ድረስ አብራችሁን እንድትቆዩ በትህትና ጋብዛለሁ። You are listening to WERA LP 96.7 FM አርሊንግተን። አድማጮቻችን፣ ክሪስ ስሚዝ ለእናንተ እንግዳ የሚሆን አይመስለኝም። በኢትዮጵያ ፖለቲካ ውስጥ በብዛት የሚሳተፉና በአሜሪካ ፓርላማ ውስጥ እዚህ ሃውስ ኦፍ ሪፕሬዘንታቲቭስ ብሎ በሚጠራው ማገልገል ከጀመሩ 37 ዓመት ሆኗቸዋል። አቶ ክሪስ ስሚዝ ኢትዮጵያን በተመለከተ በተደጋጋሚ ስብሰባ ያደርጋሉ። ባለፈው ሳምንት ዴሞክራሲ አንደር ትሬት ኢን ኢትዮጵያ በሚል ርዕስ ስብሰባ አድርገው ነበር። በዚህም ስብሰባ ላይ ክሪስ ስሚዝ እንደ ተቃዋሚዎቹ ኢትዮጵያ ውስጥ የተደረገውን ወይንም ደግሞ እየተደረገ ያለውን ለውጥ የኢኮኖሚ እድገት አልካዱም። ነገር ግን ስብሰባው አብዛኛው ያተኮረው የኢትዮጵያ መንግስትን በመቃወም ነው። እኔም አቶ ክሪስ ስሚዝ በተደጋጋሚ ኢትዮጵያ ላይ በማተኮራቸው ቃለ መጠይቅ እንዳደርግላቸው በጠየቁት መሰረት ተፈቅዶልኝ ባለፈው አርብ ቢሮአቸው ድረስ በመሄድ እኔና ከቲጂ ቴሌቪዥን ጋር ብዙ ጊዜ ተባባሪ ከሆነው ከአቶ ደስታ አላባው ጋር በመሆን ቃለ መጠይቅ አድርገንላቸዋል። የተሰጠንም ጊዜ 30 ደቂቃ ነበር። አቶ ክሪስ ስሚዝም የሚሰጡን መልስ በጣም ረዘም ያለ ስለነበር ከሰዓት ማነስ የተነሳ ለመጠየቅ ያሰብነውን ሁሉ የመጠየቅ እድል አላገኘንም። በዚህም ከአቶ ስሚዝ ጋር ቃለ መጠይቅ በምናደርግበት ጊዜ የኢትዮጵያ መንግስት ምግብን ለፖለቲካ መጠቀሚያ አድርጎ እንደሚገለገልበት ሲነግሩኝ እኔ እጅግ በጣም ነው የገረመኝ። በድርቅ ለተጎዱት ወገኖቻችን መንግስት የምግብ እርዳታ ከማቅረቡ በፊት የመንግስት ደጋፊ መሆናቸው መረጋገጥ አለበት ነበር ያሉኝ። በተለይ እንዲህ የመሰሉ ታላቅ የአሜሪካ ህግ አውጪ እንደዚህ አይነት አመለካከት ሲኖራቸው ከመረጃ ማጣት ነው ወይንስ ተቃዋሚዎችን ለመርዳት ፈልገው ነው? ይህ ምግብን በተመለከተ የተናገሩት ትክክል አይደለም ስላቸው ክሪስ ስሚዝ የሰጡኝ መልስ ኦኬ መረጃ አቅርብልኝ ነበር ያሉት። እንግዲህ መረጃ የማቅረቡ ጉዳይ የኔ ሳይሆን የኢትዮጵያ መንግስት ጉዳይ ነው። ለማንኛውም ከኮንግረስማን ክሪስ ስሚዝ ጋር ያደረኩትን የ30 ደቂቃ ቃለ መጠይቅ እንዳለ በቴሌቪዥን አቀርበዋለሁ። ከዛም ከሚመለከታቸው የኢትዮጵያ ባለስልጣኖች ጋር ደግሞ ሬፕሬዘንታቲቭ ክሪስ ስሚዝ በተናገሩት ላይ መልስ እንዲሰጡ አድርጋለሁ። ይህንንም የኮንግረስማን ክሪስ ስሚዝን ቃለ መጠይቅ በፌስቡክ ገጽ www.facebook.com/TG ቴሌቪዥን እና እንዲሁም youtube.com/TGTV 17 ላይ ስለማስቀምጠው እንድትከታተሉ በቅድሚያም ጋብዛለሁ። አድማጮቻችን፣ ወደ ዛሬው ዋና መርሃ ግብር ልውሰዳችሁ። ባለፈው አርብ ማለትም ማርች 10 በኢሳት ቴሌቪዥን ላይ ሰበር ዜና ተለቆ ነበር። በአንድ በኩል መንግስት የሀገራችን ሁኔታ የተረጋጋ ነው እያለ ይነግረናል፣ በሌላ በኩል ደግሞ በኢሳት የምንሰማው ሌላ ነው በማለት እውነቱን ለመረዳት ብዙዎቻችሁ እኔ ጋር ደውላችኋል። በተለይ በኢሳት የሚነገሩት አብዛኞቹ ዜናዎች መንግስትን ለመኮንን የሚነገሩ የውሸት ዜናዎች ስለሆኑ እኔ እነሱን እየተከታተልኩ ዝግጅት ማቅረቡ አስፈላጊ መስሎም አልታየኝም። ነገር ግን ይህ ባለፈው አርብ በኢሳት ስለተነገረው ሰበር ዜና መልስ መስጠት ስላለብኝ እናንተም ትክክለኛ መረጃ ማግኘት ስላለባችሁ በቲጂ ኢትዮጵያ ሬዲዮና ቴሌቪዥን እውነትን እንጂ ውሸትን አላስተናግድም በማለት በቀጥታ ወደ ባህር ዳር ወስዳችኋለሁ። ከአቶ ንጉሱ ጥላሁን በአማራ ብሔራዊ ክልል መንግስት የኮሚኒኬሽን ጉዳዮች ጽሕፈት ቤት ዋና ኃላፊ ጋር የማደርገውን ቃለ መጠይቅ እንድታዳምጡ ጋብዛለሁ። አቶ ንጉሱ፣ በመጀመሪያ ጥሬን ተቀብለ ስለመጣ አመሰግናለሁ። እኔም አመሰግናለሁ ስለጋበዝከኝ። በጎንደር ያለው ሁኔታ ምን እንደሚመስል ለአድማጮችን በመግለጽ በዚህ ቃለ መጠይቁን ብንጀምር።
እንግዲህ በአጠቃላይ ጎንደርም ሆነ ሰሜን ጎንደርና አካባቢው እንደዚሁም በመላ ክልላችን አሁን ከጊዜ ወደ ጊዜ ሰላማዊ ሁኔታ በመረጋጋቱ ህብረተሰቡ የዕለት ተዕለት ኑሮውን እየኖረ ነው። በገጠርም የተፈጥሮ ሀብት ስራ በስፋት ሲሰራ የነበረበት ወቅት ነበር። በባህር ዳር እና በጎንደርም ከተሞች እንደዚሁ ሁሉ ነገር የተረጋጋና ህብረተሰቡ የዕለት ተዕለት ኑሮውን እየመራ ያለበት ነው። በአጠቃላይ ጎንደር ወደ ሰላም ተመልሳለች ማለት ነው? እርግጥ ነው። ያው እንግዲህ በአሁኑ ሰዓት ያለነው በአስቸኳይ ጊዜ አዋጅ ውስጥ ነው። የአስቸኳይ ጊዜ አዋጁን በአንድ መልኩ በክልላችን ደግሞ በመላ ህብረተሰቡን ያሳተፈ የተሃድሶ ፕሮግራም እየተካሄደ ነው ያለው። ይሄ እስከታች ድረስ የሄደበት ህብረተሰቡን ያሳተፈበት ችግሮች በየአካባቢው እንደየአካባቢው ባህሪ የተለዩበትና ህብረተሰቡን ያሳተፈ ችግር የመፍታት ከዛም ባሻገር ደግሞ የልማትና የመልካም አስተዳደር ስራዎች ላይ በግጭቱም በግርግሩ ያመለጡ ድሎችን ለማካካስ የሚያስችል ስራ እየተሰራ ያለበትና የአመራር ስምሪትም በሂደቱም ደግሞ በህብረተሰቡ ተሳትፎ ችግር ውስጥ ያሉ የተለያዩ አካላት አመራሮችን ጨምሮ ጉዳያቸውን ማጣራት ስራ እና ተጠያቂ የሚሆኑትን በህግ ተጠያቂ የሚሆኑበት እና ፖለቲካዊም አስተዳደራዊም እርምጃ የሚወሰድበት ሁኔታ ነው እየተሰራ ያለው። ስለዚህ ጎንደርና አካባቢው በተለይም እንደሚታወቀው ቀውሱ በስፋት የተካሄደበት አካባቢ ነው። በአሁኑ ሰዓት እንግዲህ ህብረተሰቡ የዕለት ተዕለት ኑሮውን በመደበኛ ሁኔታ እየመራ ነው። ነጋዴም፣ ተማሪም፣ አርሶ አደርም ሁሉም የየዕለት ስራውን እየሰራ ነው ያለው። አቶ ንጉሱ የኮሚኒኬሽን ኃላፊ እንዲሁም ደግሞ የመረጃ ኃላፊ እንደመሆን መጠን በጎንደር ስላለው ተጨባጭ ሁኔታ አንተ በደንብ ስለምትከታተል ህዝቡ በተለይ ካለፉት ጥቂት ወራት በፊት አንስቷቸው የነበሩ ጥያቄዎች በመንግስት በኩል አጥጋቢ ምላሽ እየተሰጠ ነው ወይ? እንግዲህ በክልላችን ህብረተሰቡ በወቅቱ የሚያነሳቸውና በሂደትም የሚታወቁ ችግሮች ነበሩ። እነዚህ ችግሮች ከግጭቱም በኋላ ቢሆን እንደዚሁ ከህብረተሰቡ ጋር ሰፊ ውይይት ተደርጎባቸዋል። ህብረተሰቡ የልማት የፍትሃዊ የልማትና የኢኮኖሚና ማህበራዊ ልማት ተጠቃሚነት፣ የፈጣን አገልግሎት የማግኘት፣ የመልካም አስተዳደር ችግሮችን፣ የጸረ ዲሞክራሲያዊ እንቅስቃሴዎችን እንደዚሁም በትግራይ ብሔራዊ ክልላዊ መንግስትና በእኛ ክልል መካከል ያለ የወሰን ጉዳይ እንዲጠናቀቅ እና የመሳሰሉ ጥያቄዎችን ህብረተሰቡ አንስቷል። እነዚህን ጥያቄዎች በተመለከተ በሀገር ደረጃም በክልል ደረጃም በየአካባቢውም ሰፊ ውይይት ተደርጎባቸዋል። እነዚህ ውይይቶች ተደርገው በአጭር ጊዜ በክልል ደረጃ የሚፈቱ ችግሮችን የመፍታት እንቅስቃሴ ተጀምሯል። በረጅም ጊዜ ከሌሎች ክልሎች ጋር በተለይም ከትግራይ ብሔራዊ ክልላዊ መንግስት ጋር የሚፈቱ ችግሮችን የወሰንን ችግር በተመለከተ ችግሩን ለመፍታት የሚያስችል የጋራ መግባባትና የአስተሳሰብ አንድነት መፍጠር ተችሏል። ይሄንን ህብረተሰቡን ባሳተፈ መልኩ የመፍታት እንቅስቃሴ ለመግባት መጀመሪያ የክልሎቹን የሚመሩት ብሔራዊ ድርጅቶች በውስጣቸው ያለውን ድክመት እና ችግር ማረም እና ራሳቸውን ማየት ቅድሚያ ስለሰጡ ሁለታችንም ማለት ነው ይሄንን እየሰራን ነው ያለው። ይሄንንም እያጠናቀቅን ጎን ለጎን የሚሰሩ ስራዎች እየተሰሩ ናቸው። በወጣቶች የስራ ዕድል ፈጠራ አንደኛው ችግር ነው። ይሄ በሀገር ደረጃም በክልላችንም እንደ አንድ ልዩ ትኩረት ተይዞ ወጣቱን በየደረጃው ተጠቃሚ የሚያደርጉ ስራዎች እየተሰሩ ነው። በተጨባጭ ወጣቶች ስራ አጥተው ቁጭ ያሉ ወጣቶች በበጀት ተመድቦ በክልላችንም ጭምር ማለት ነው በመንገድ፣ በውሃ፣ በተለያዩ የኮንስትራክሽን ስራዎች ተደራጅተውም በተናጠልም እንዲንቀሳቀሱና የስራ ባለቤት እንዲሆኑ
ራሳቸውና ወላጆቻቸው የአካባቢው ህብረተሰብ በመመካከር በየአካባቢው ያላቸውን ጸጋና የሥራ ዕድል ፈትሸው ወደ ስራ እንዲገቡ የማደራጀትም ወደ እንቅስቃሴ ማስገባት ስራም እየተሰራ ነው። ከዚህ ባሻገር በአካባቢውም በየአካባቢው የመሰረተ ልማት ጥያቄዎች እንደዚሁም የአገልግሎት አሰጣጥ ችግሮች በነቂስ ውይይት ተደርጎባቸው መጓደል ታይቶባቸዋል የተባሉ አመራሮችን በህብረተሰቡ ትችት ከታች እስከ ላይ ድረስ ህብረተሰቡ አውቆት ይሁን ያለው እንዲሆን ተደርጎ አመራሩን የማደራጀት ስራ ተሰርቷል። በወረዳ፣ በዞን፣ በክልል እታች ቀበሌ ድረስ። ስለዚህ ይሄ ሁሉ አጠቃላይ ድምሩ ህብረተሰቡ በመልካም አስተዳደርም በኢኮኖሚያዊና ማህበራዊ ልማት ተጠቃሚነትም በአገልጋይነትም በኪራይ ሰብሳቢነትም በመሳሰሉት ጉዳዮች ያነሳቸውን ጥያቄዎች ምላሽ ለመስጠት የክልሉ መንግስት በክልል ደረጃ የአማራ ብሔራዊ ክልላዊ መንግስት ሰፊ እንቅስቃሴ አድርጓል። ይሄንን ደግሞ ከህብረተሰቡ ጋራ በመረባረብ ለመፍታት ጥረት አድርጓል። ህብረተሰቡን በእያንዳንዱ እንቅስቃሴ እያሳተፈው ነው ማለት ነውና ችግሮች ለመፍታት እንቅስቃሴ ውስጥ ነው ያለነው በአጠቃላይ። አቶ ንጉሱ ይህ በትናንትናው ቀን ማለትም ማርች 10 2017 በኢሳት ቴሌቪዥን የተነገረውን ማቆሚያ የሌለውን ሰበር ዜና ላሰማ። ጤና ይስጥልኝ። ሰበር ዜና አለ። የአርበኞች ግንቦት 7 ኃይሎች በሰሜን ጎንደር ወገራ ወረዳ ችንፋዝ በገና ሲናሬ ከተማ ሰርገው በመግባት በፈጸሙት ጥቃት እስረኞችን አስለቀቁ። ታጋዮቹ ትናንት የካቲት 30 2009 ዓ.ም ምሽት ከ4 ሰዓት ጀምሮ እስከ ንጋት በከተማዋ ባሉ የመንግስት ታጣቂዎች ላይ በፈጸሙት ጥቃት በርካታ የህወሓት ኢህአዴግ ወታደሮች ተገድለዋል። የተወሰኑ የከተማዋ ታጣቂዎች ለአርበኞች ግንቦት 7 ታጋዮች ድጋፍ በመስጠት በህወሓት ኢህአዴግ ወታደሮች ላይ ጥቃት ፈጽመዋል። ከፊሎቹም የአርበኞች ግንቦት 7 ኃይሎችን ተቀላቅለዋል። በዚሁ ጥቃት የተደናገጠው የህወሓት ኢህአዴግ ጦር ተጨማሪ ወታደሮችን በ5 ኦራል መኪኖች ወደ ከተማዋ በማስገባቱ ውጊያው ተፋፍሞ እንደነበር ምንጮቻችን ገልጸዋል። አርበኞቹም ግዳጃቸውን ፈጽመው ወደ መጡበት መመለሳቸውን ለማወቅ ተችሏል። አቶ ንጉሱ ምን ጊዜም እውነቱንም ሆነ ውሸት በተጨባጭ ማስረጃ አድማጮችም ሆኑ ተመልካቾች እንዲረዱት ስለማደርግ ይህ በትናንትናው ቀን ኢሳት ሰበር ዜና ብሎ የለቀቀው ውሸት ወይንም እውነት መሆኑን ለመረዳት ከአንተ የበለጠ የሚነግረን ስለሌለ ስለዚህ ስለሰማው ሰበር ዜና የምትለን ነገር ካለ? እንግዲህ ምንድነው በእያንዳንዱ ሁኔታ ኢሳትንና መሰል ሚዲያዎች ያው ሰላምና ልማት እንደማያወሩ ይታወቃል። በእያንዳንዱ ጊዜ ጦርነት ባወጁና አሉባልታ በነዙ ጊዜ መልስ መስጠት ተገቢ ነው ብዬ አላምንም። ምናልባትም አንተም የጠየቀኝ አሁን እነሱ ይሄንን በሬ ወለደ መረጃ በመልቀቃቸውና ህብረተሰቡን በማደናገራቸው አይመስለኝም። እግረ መንገዱን ካነሳኸው እንግዲህ ቅድም እንደገለጽኩልህ አካባቢው ሰላም ነው። የሰሜን ጎንደርና አካባቢው ህዝብ ባለፉት ወራት ሰፊ ውይይት አድርጓል። ከጸጥታ መዋቅሩ ጋር፣ ከመከላከያ ኃይላችን ጋር፣ ከክልሉ ጸረ ሽብር ግብረ ኃይል ጋር በአጠቃላይ ከጸጥታ መዋቅሩ ጋር ሰፊ ውይይት አድርጎ አካባቢውን በንቃት እየጠበቀ ህገወጦችን፣ ዘራፊዎችን፣ የአካባቢውን ሰላም ለማወክ የሚንቀሳቀሱ ኃይሎችን አንደኛ ተሳስተውም ወደዚህ ተግባር የገቡ መኖራቸው ስለሚታመን ወደ ልማት፣ ወደ አካባቢያቸው፣ ወደ ሰላም እንዲመለሱ በመምከር ከዚህ ውጪ ደግሞ የሆኑት በጸጥታ መዋቅሩ ወደ መደበኛ ህይወታቸው የማይመለሱና የሰላሙን መንገድ የማይመርጡ ከሆነ እርምጃ እንደሚወሰድባቸው በማሳወቅ በርካቶች ወደ ሰላማዊ ህይወታቸው ተደናግረውም ተሳስተውም ወደ ሌላ መንገድ የሄዱት እንዲመለሱ አድርጓል፣ እያደረገ ነው ህብረተሰቡ ያለውና እነዚህም ወገኖች ወደ ልማት እንቅስቃሴያቸው ወደ ሰላማዊ ህይወታቸው እየገቡ ናቸው።
በዚህም ምክንያት ነው የአካባቢው ህብረተሰብ ልማቱንና ሰላማዊ እንቅስቃሴውን እየቀጠለ ያለው። ነገር ግን ደግሞ አጋጣሚው በተለይም እዛ አካባቢ እንደዚሁ አልፎ አልፎ የታክስ የመሳሰሉት ነገሮች ገና ሙልጭ ብሎ መጥራት ስላለበት ያልጠሩ ነገሮች ስላሉ የሚያጋጥሙ አሉ። አሁን በተባለውም ከተማ ችንፋዝ ከሁለት ቀን በፊት በተባለው ቀን የታክስ ድምጽ ተሰምቶ ነበረ። ነገር ግን እንደዛ ኢሳት ሰራዊት ገደለ፣ ሰው ገደለ እንደሚለው ከሆነ በነገራችን ላይ የኢሳት መረጃ እስካሁን ሰው ገደለ፣ ሰው ሞተ፣ ሰራዊት ሞተ በሚለው ቢሆን ኖሮ ምናልባትም የክልላችን ግማሹ በላይ የሚሆን ህዝብና የህዝቡ ወገን አልቋል ማለት ነው። በየቀኑ በርካታ ነው፣ በየቀኑ በሺዎች የሚቆጠር ነው መረጃው። ይሄ ያው እንደተለመደው በሬ ወለደ ነው። ይሄ ተግባር ቀርቶ እስረኛ ማስለቀቅ ቀርቶ ከህብረተሰቡ ሰላማዊ ሁኔታ ያፈነገጠ እንቅስቃሴና ተግባር የለም። እርግጥ ነው በዛ አካባቢ ምሽት ላይ ተኩስ ተሰምቷል። ይሄ እንግዲህ በአካባቢው አንድም የሰላም መናጋት፣ አንድም የሰው ህይወት፣ አንድም እስረኛ ቀርቶ ወደ እስረኛ አካባቢ የደረሰ ነገር የለም። እንግዲህ እችኛዋን በብዙ እጥፍ አባዝቶ ጭር ሲል አልወድም የሚል መፈክር ይዞ ይሄንን ማጓጓን እና የተዛባ መረጃ መስጠት ልምድ ስለሆነ ይሄ ነው የሆነውና በእኛ በኩል የአካባቢው ህዝብ የአካባቢው አመራር እኛም በውል የምናውቀው ሀቅ ስለሆነ ይሄ ከእውነት የራቀ ነው ብቻ ሳይሆን ያው የተለመደ ስለሆነ እኔ በበኩሌ ብዙ የሚደንቅ ነገር አለው ብዬ አልወስድም። የአስቸኳይ ጊዜ አዋጅ ከታወጀ በኋላ በአገሪቷ ላይ መረጋጋትና ሰላም እንደሰፈነ ነው የምንሰማው። እንደው ለአድማጮች በደንብ ለማረጋገጥ ያህል የግንቦት ሰባት ታጣቂዎች በዛ ያሉ የኢህአዴግን ወታደሮች ከገደሉና እስረኞችን ካስለቀቁ በኋላ ምንም ነገር ሳይሆኑ ወደ መጡበት ተመልሷል ተብሎ በማርች 10 በኢሳት የተነገረው ሰበር ዜና ፍጹም በጎንደር ያልተደረገ የውሸት ዜና መሆኑን እንደው በድጋሚ ብታረጋግጥልኝ። ይሄ በቅድም እኮ እንዳልኩ ነው። ይሄ ምኞት ነው፣ በሬ ወለደ ነው። ይሄንን የማድረግም አቅም የለም። ይሄንን ሲሆን የሚያይ ህዝብም አመራርም መንግስትም አይደለም ያለውና ያው ምኞትና በሬ ወለደ ነው። ምናልባትም እንግዲህ አሁን ጭር ስላለ የሚባል ነገር ስለጠፋ የህብረተሰቡን ማደናገሪያ በተለይም ደግሞ ከአካባቢው ርቆ ያለውን ህብረተሰብ ማደናገሪያ ሊሆን ይችላል። እንግዲህ ምንድነው ይሄ ጉዳይ ምናልባትም በርቀት ላላችሁትና ለፌስቡክ ለሶሻል ሚዲያ ማደናገሪያና ማድመቂያ ካልሆነ በስተቀር ከእውነት ጋር ጥግግት የለውም፣ በፍጹም የሚጠጋጋ አይደለምና ምናልባት እኔ የምመክረው ሌላ መንገድ ካለ ሌላ የውሸት መንገድ ካለ ቢሞከር ይሻላል እንጂ ይሄኛው አሁን እያከተመ ነው። የሚያበላ መንገድ አይደለም፣ የሚያዋጣ መንገድ አይደለም። ህዝቡ በዚህ ጉዳይ ላይ በክረምቱም ምን ያህል እንደተደናገረ ኢሳት ምን ያህል እንዳደናገረው በውል የተረዳ ስለሆነ አሁን የሚያደናግር አይደለም። ሰበር ዜና ቀርቶ ተራወሬ ሊሆን አይበቃም እና ያው ስራ ስለሆነ ምናልባትም የገቢ ማስገኛ መንገድ ስለሆነ ሊያዋጣ ይችላል የሚል ስሌት ስለሆነ እዚህ ላይ እንግዲህ ምንም ማስተያየት መስጠት አይቻልም። ነገር ግን በአጠቃላይ የአካባቢው ሁኔታው አይደለም እስረኛ ማስለቀቅ አይደለም አካባቢ ነውጥ ውስጥ ማስገባት ሁሉ ነገር ህብረተሰቡ በራሱ ሌላ አካል ሳይሆን የአካባቢው ህዝብ በራሱ የሚቆጣጠረው ሁኔታና
ሰላሙን በራሱ መንገድ የሚያመጣ ህዝብ ትምህርት የወሰደ በመሆኑ ሰላምን አበክሮ የሚፈልግ ህዝብ ስለሆነ እንደዚህ አይነት ነገር ፍላጎቶች ቢኖሩም የሚስተናገድ አይደለም። እነሱም መልእክተኞቻቸው እስከዚህም የሚደርስ እንቅስቃሴ ውስጥ የሉም። ዋናው ነገር ያው የፌስቡክ እና የኮምፒውተር ጨዋታ ነው። ተራራውም ካለ እስር ቤቱም ካለ ተኩሱም ካለ በእነሱ በኩል ኮምፒውተር ውስጥ ነውና የፌስቡክ እስር ቤት ካልሆነ በስተቀር በእውነትም እንደዚህ አይነት ነገር የለም። ህዝቡም ይሄንን እውነታ አድርጎ መውሰድ የለበትም፣ መደናገርም የለበትም። ትክክለኛውን የሆነውን ነገር ሳንጨምር ሳንቀንስ እንሰጣለን። እነዚህ እዛች አካባቢ ምሽት ላይ ተኩስ ተሰምቷል። የተሰማ ተኩስ ግን የአካባቢው ህዝብ በራሱ ሰላሙን የሚጠብቅ በመሆኑ በምንም መልኩ ወደ ሌላ እርምጃ የሚገባና የሚያስገባ አይደለም። አንተ እንዳልከው ግን በማንኛውም ሁኔታ የትኛውም አካባቢ ተኩስ ይሰማል። ይሄ ደግሞ ናቹራል ነው። ይሄ ናቹራል የሆነ ነገር ምናልባት ወሬውን ቤቱ ተቀምጦ የሰማ ሰው መረጃ ሰጠሁ ብሎ ከሆነ ስተት ነውና ፍሬ የለውምና ገለባ ነውና ይሄንን ገለባ ወደ ሚዲያ ይቀርባል ብዬ ስለማልገምት ነው መጀመሪያም አንተን እነሱ ስላለን ይሄን ስላሉ እንዳልጠየቀኝ እርግጠኛ ነኝ ብዬ ያልኩት። አንተ ጋርም የደወልኩበት ዋና ምክንያት በቲጂ ኢትዮጵያን ሬዲዮና ቴሌቪዥን ላይ ውሸት በፍጹም ስለማይስተናገድ ውሸቱን እውነቱንም እውነት ያልኩ የማቀርበው ከመረጃ ጋር ስለሆነ አድማጮቻችንም ሆነ ተመልካቾቻችን መረጃውን ከዛው ከቦታው እንዲሰሙት ለማድረግ ነው። ይህንንም በተመለከተ ግልጽ በሆነ ሁኔታ ስላብራራህልኝ በጣም አመሰግናለሁ። ሌላው ደግሞ በጎንደር ከንቲባ ቤት አካባቢ ቦምብ ፈንድቶ ነበር። ይህንን በተመለከተ ብታብራራልኝ። እርግጥ ነው በጎንደር ከተማ በከንቲባው ቤት አካባቢ አንድ ቦምብ ፈንድቷል። ምንም ያደረሰው ጉዳት የለም። በህይወትም በንብረትም ላይ ያደረሰው ጉዳት የለም። ግን ክስተቱ ተከስቷል። ዝርዝሩን የጸጥታ መዋቅሩ የሚሄድበት ሆኖ ይሄ ክስተት ተከስቷል። ግን ምንም አይነት የደረሰ ጉዳት የለም። ልክ ባለፉት ጊዜያት በጎንደር አንድ ሁለት ቦታዎች ላይ እንደተከሰተው ይሄ ተከስቷል። የጸጥታ መዋቅሩ ግን ከዛ በላይ ያሉትን ጉዳዮች እየሄደባቸው ነው ያሉት። ቦምቡ የፈነዳው በቀን ነው ወይስ በሌሊት? በ10 ተኩል አካባቢ በእኛ 4:30 PM አካባቢ ማነው AM አካባቢ in the morning ሊነጋጋ ሲል አካባቢ ነው። ሌላው ደግሞ እንዲሁ በጎንደር መምህራን የስራ ማቆም አድማ እንዳደረጉ ሰምተናል። ይህ የስራ ማቆም አድማ የተደረገው ለምንድን ነው? አሁንስ ምን ደረጃ ላይ እንደደረሰ ብታብራራልኝ። እንግዲህ ምንድነው መምህራን በክልላችንም በሀገራችንም በአጠቃላይ መንግስት በየደረጃው ለሲቪል ሰርቫንቱ ለመምህራን ለልዩ ልዩ ተቋማት ሰራተኞች በየደረጃው አቅሙ በፈቀደ መጠን የደሞዝ ጭማሪ የስኬል ማሻሻያ ሲያደርግ ቆይቷል። ለመምህራንም በመላ ሀገሪቱ ከባለፈው ሐምሌ ጀምሮ የስኬል ማሻሻያ አድርጓል። ምክንያቱም የኑሮ ውድነቱን መቋቋም እንዲቻል የሀገሪቱ የመክፈል አቅም በየጊዜው ባደገ ጊዜ ደግሞ እንደዚሁ የመክፈል አቅም ሲያድግ ሲቪል ሰርቫንቱም ዜጎች ከእያንዳንዱ ለውጥ ተጠቃሚ እንዲሆኑ በሚል ጭማሪዎችንና የስኬል ማሻሻያዎችን አድርጓል። ለመምህራንም ይሄ ተደርጎ ነበረ። አሁን ደግሞ በቅርቡ ለሲቪል ሰርቫንቱ በክልል ደረጃ ብቻ ሳይሆን በሀገር ደረጃ የስኬል ማሻሻያ ተደርጓል። ይሄ የስኬል ማሻሻያ ቀደም ሲል ለመምህራን የተደረገው ነው። አሁን ደግሞ ለሲቪል ሰርቫንቱ ነው። መምህራን አንዳንድ ትምህርት ቤቶች በእኛ ክልል የደሞዝ ጭማሪ ነው በሚል የደሞዝ ጭማሪ እነሱን የዘነጋቸው መስሏቸው በመታየቱ አንዳንድ መምህራንም ይህንን ቅስቀሳ በመቀስቀሳቸው የተለያዩ ትምህርት ቤቶች ላይ አንዳንዶቹ ለአንድ ቀን ለሁለት ቀን አንዳንዶቹ ለግማሽ ቀን ስራ አልሰሩም። ይሄንን በተመለከተ
የክልሉ መንግስት በየአካባቢው ወላጆችንም ተማሪዎችንም መምህራንም አወያይቷል። በውይይት አንዳንዶቹ ትምህርት ቤቶች ላይ መምህራን ስህተት መስራታቸውን መምህራን ማህበር ጭምር ከማህበራቸው ጭምር ጋር ውይይት ተደርጎ ስህተት መሆኑን እና የደሞዝ ጭማሪ ነው በሚል አገላለጽ ሚስ አንደርስታንድ አድርገው የነበረ መሆኑን አላግባብ የተረዱ መሆኑን በመግለጽ ስህተትነቱን አይተው ይቅርታ በመጠየቅ ወደ ትምህርት ቤት ገብተዋል። ወደ ስራቸው በአሁኑ ሰዓት በሁሉም አካባቢዎች ያሉ መምህራን ወደ መደበኛ ስራቸው ገብተው ስራቸውን ጀምረዋል። ይሄ ባለፈው ሳምንት 2 እና 3 ትምህርት ቤቶች ላይ መጨረሻ ላይ በዚህ ሳምንት ደግሞ ከሰኞ ጀምሮ በእኛ ዛሬ ቅዳሜ ተጠናቋል። ከሰኞ ጀምሮ እና ማክሰኞን ረቡዕን 2-3 ቀን አንዳንዱ ጋር 1 ቀን ቅድም እንደጠቀስኩት አንዳንዱ ጋር ግማሽ ቀን እንደዚህ አይነት እንቅስቃሴዎች ነበሩ። ይሄ መደነጋገር ነው። በሂደቱም ደግሞ መምህራን ሆን ብሎ ወደ አመጽ እንዲመሩ ተማሪዎቻቸውና ወላጆችን ቅር እንዲያሰኙ መንግስትን ቅር እንዲያሰኙ አንድ የብጥብጥና የነውጥ እንቅስቃሴ እንዲሆን የሚፈልጉ አካላትም መጠቀሚያ ለማድረግ ስለሞከሩ ይሄንን መምህራን በውል ተገንዝበው የክልላችን መምህራን ወዲያውኑ ወደ መደበኛ ስራቸው ገብተዋል። መግባባትም ተደርሷል። ጥያቄ ቢኖራቸው እንኳን በተገቢው ለመንግስት አካል ማቅረብ እንደሚገባቸው ነገር ግን ደግሞ ተማሪዎቻቸውን መያዣ አድርገው እነሱ መብታቸውን መጠየቅ እንደሌለባቸው መተማመን ላይ ተደርሶ ትምህርት ቤቶቻችን አሁን በሙሉ ስራ ላይ ናቸው ያሉት። ይሄም የተከሰተው በጥቂት ትምህርት ቤቶች ለ1 እና ለ2 ቀን ነው። ይሄ በውይይትና በንግግር የተፈታ ጉዳይ ነውና አሁን በፍጹም ባለፉት 2 እና 3 ቀናት በየትኛውም የክልላችን አካባቢዎች የቀጠለ የትምህርት ማቆም እንቅስቃሴ የለም። አሁን ዊኬንድ ነው። ዛሬ ቅዳሜ ነው፣ እሁድ ነው። ከሰኞ ጀምሮ ደግሞ ያው እንደተለመደው ሁሉም ትምህርት ቤቶች ተማሪዎቻቸውን ለቀሪው የትምህርት ጊዜ እና በተለይም ደግሞ ክልላዊና ሀገራዊ ፈተናዎች የማዘጋጀት እንቅስቃሴ ውስጥ ናቸው ያሉትና በእውነት ደረጃ በክስተት ደረጃ ትክክል ነው ተከስቷል። ነገር ግን ደግሞ በውይይት ተፈቶ መምህራን ወደ ስራቸው ተመልሰዋል። ተማሪዎችም እየተማሩ ነው። ወላጆችም ጭምር አስተያየት ሰጥተውበታል። አሁን በሁሉም ትምህርት ቤቶቻችን መደበኛው ስራ ውስጥ ነው ያሉት ማለት ነው። ባለፈው አርብ የአሜሪካ ሕግ መወሰኛ ምክር ቤት አባል ከሆኑት ከአቶ ክሪስ ስሚዝ ጋር ቃለ መጠይቅ አድርጌ ነበር። አብዛኛውን ጊዜ የሚያሰሙት በኢህአዴግ ላይ ያላቸውን ተቃውሞ ነበር። በዚህም ውይይታችን ላይ የኢትዮጵያ መንግስት ምግብንና የሕክምናን እርዳታን ለፖለቲካ መሳሪያ ይጠቀምበታል። የምግብና የሕክምና እርዳታ ለሚያስፈልጋቸው መንግስት ምግብ ከማቅረቡና የሕክምና እርዳታ ከማድረጉ በፊት መጀመሪያ የመንግስት ደጋፊ መሆናቸውን፣ ተቃዋሚ ከሆኑ ደግሞ ከተቃዋሚ ጎራ ወጥተው የመንግስት ደጋፊ መሆናቸውን ካረጋገጠ በኋላ ነበር መንግስት የምግብም ሆነ የሕክምና እርዳታ የሚያቀርበው ብለው ሲነግሩኝ እጅግ በጣም ነው የገረመኝ። መቼስ መንግስት ይህንን ለማድረጉ መረጃ ቢኖር ያለምንም ጥያቄ ከስልጣን መውረድ አለበት። ነገር ግን ይህን የተናገሩት ትክክል አይደለም ስላቸው የሰጡኝ መልስ መረጃ እንዳቀርብላቸውና እንዲሁም ደግሞ ይህንን መረጃ ያው ከሶስተኛ ወገን እንደተነገራቸው ገልጸውልኛል። አቶ ንጉሱ ባለፈው ዓመትም ድርቁ በእናንተው አካባቢ እጅግ በጣም ከፍተኛ ነበር። ድርቁ በሰው ህይወት ላይ ጉዳት ሳይደርስ አልፏል። ስለ ድርቁና ለህዝቡ ስለተደረገው እርዳታን በተመለከተ ብትገልጽልኝ። እንግዲህ በመጀመሪያ ደረጃ በድርቁን በተመለከተ ያው እንደምናስታውሰው ከድርቁ ስፋት ካደረሰው ጉዳት ከችግሩ በላይ ችግሩን የማስፋትና የማሳየት መንግስትም ደግሞ አቅም የለውም ለወገኖቹ መድረስ አይችልም በሚል ተስፋ የማስቆረጥ ከዛም አልፎ ደግሞ የሰው ህይወት ሳይጠፋ እንደጠፋ አድርጎ የማቅረብ በድርቁ ምክንያት ማለት ነው። በርካታ አሉባልታዎች ነበሩ፣ ዘመቻዎች ነበሩ። በሌላ መልኩ ደግሞ መንግስት በክልላችንም እንደ ሀገርም በአጠቃላይ የድርቁን ስፋትና ክፋት
በውል ተገንዝቦ በበቂ ሁኔታ ዝግጅት የተደረገበት ነው። ከመቼውም በላይ በነገራችን ላይ ይሄ ድርቅ በእኛ ክልል አሁን ቀደም በሸፈነው ቦታም ጉዳት ባደረሰበት ህዝብ መጠንም በአጠቃላይ በክልላችንም ቢሆን ታይቶ የማይታወቅ ነው። በ1977 85 84 አካባቢ በፈረንጅ አቆጣጠር የደረሰው አስከፊው ድርቅ የሚባለው በርካታ ወገኖቻችንን ህይወት ቀጥፎ ነው ያለፈው። ነገር ግን ያሁኑ በስፋቱም በተጎጂ ህዝብ ብዛትም በእጅጉ የላቀ ነበር። ከዛ ድረስ እንግዲህ አገሪቱ አሁን በደረሰችበት ደረጃ በምግብ ሰብል ራሷን በመቻሏ የኛም ክልል እንደዚሁ ምርትና ምርታማነትን በመጨመሩ በድርቅና በችግር ጊዜ መቋቋም የሚቻልበት አቅም ተፈጥሯል። ይሄ አቅም እንደዚሁ አይደለም የመጣው በስንት በአገራችንና በክልላችን ህዝቦችና መንግስት ትግል ነው፣ ጥረት ነው። የአማራን ክልል ተራሮች፣ ሜዳዎች ለመቀየርና ምርታማ ለማድረግ በተደረገ ርብርብ ነው። ህዝቡ ባደረገው ጥረት ነው እነዚህ የተለወጡት። ይሄ ለአለፉት አመታት በምግብ ሰብል ራስን ለመቻል በተደረገው ጥረት ካፒታል ማከማቸት በመቻሉ በራስ አቅም፣ በህዝቡ አቅም እና በመንግስት አቅም ድርቁን መቋቋም ተችሏል። በዚህ ሂደት እንግዲህ የከብት መኖ አቅርቦት ነበር፣ የውሃ አቅርቦት ነበር፣ የእህል አቅርቦት ነበር፣ የአልሚ ምግብ አቅርቦት ነበር እና የመሳሰሉት ድጋፎች ሲደረጉ ነበር። እንግዲህ ይሄንን ድጋፍ ድርቅ ተከትሎበት ቤተሰቡ ተርቦበት በተራበ ወገን በተራበ ቤተሰብ እና ህፃናት እናቶች ቀልድ የሚቀልድ ምንም ይሁን ምንም አቋም ይኑረው በምንም ደረጃ ሰው ተብሎ ሊወሰድ አይችልም፣ አመራር ተብሎ ሊወሰድ አይችልም። አንድም ሰው ግን በፖለቲካ አቋሙ ላቅ ያለ ድጋፍ የተደረገለት፣ በፖለቲካ አቋሙ መለስተኛና የቀነሰ ድጋፍ የተደረገለት ወይም ምንም ያልተደረገለት አንድም ዜጋ በሀገራችን የለም። ይሄንን ደግሞ የክልላችን የአማራ ክልል ህዝቦችም ይሄንን አይሉም፣ በፍጹም አይሉም። በነገራችን ላይ ይሄንን ድርቅ በክልል ደረጃ በእኛ ክልል ደረጃ ያለውን በአማራ ክልል ደረጃ ያለውን ሁኔታ ብቻ ለመግለጽ በክልሉ ርዕሰ መስተዳድሩ የመጨረሻው ውሳኔ ሰጪ ሰው እና በካቢኔያቸው የየዕለት ተዕለት ክትትል በእያንዳንዷ ዞን ችግር በተከሰተባት አካባቢ ደግሞ የዞኑ አስተዳዳሪ በእያንዳንዷ ወረዳ ደግሞ የወረዳው አስተዳዳሪና የአካባቢው ህዝብ እያንዳንዷን ሁኔታ እየተከታተለ በየዕለቱ የመረጃ ልውውጥ እየተደረገ ድርቁን ለመቋቋም እንቅስቃሴ የተደረገበትና በብቃትም የድርቁ አንድም የሰው ህይወት በክልላችንም በአጠቃላይ በአገር ደረጃም ሳይጠፋ መቋቋም የተቻለበት አመት ነበር። እንግዲህ ይሄ ሳይሆን ቀርቶ ምናልባትም ሰው ቢሞት ኖሮ በሞተ ሰው ህይወት ቁማር መጫወት፣ ቀልድ መቀለድ፣ ፌዝ ማፌዝ ይፈለግ ነበር ማለት ነው። እንግዲህ ምናልባት የጠቀስካቸው ሰው ይሄንን መረጃ በውል በአግባቡ ደርሷቸውና የተውነው ብዬ አላምንም። ነገር ግን ደግሞ ከኢትዮጵያ ህዝቦች ከክልላችን ህዝቦች ድርቁ በተከሰተባቸው አካባቢ ተዘዋዝሮ ያየ የዘገበ ሚዲያ በሙሉ ያለም ሚዲያ ያረጋገጠው መንግስት የሃይማኖት ልዩነት፣ የቋንቋ ልዩነት፣ የፖለቲካ አቋም ልዩነት፣ የአካባቢ ልዩነት ሳይኖር ያለምንም ልዩነት መሰረቱ ብቻ በድርቅ መጎዳትና አቅምን መሰረት አድርጎ ድጋፍ ያደረገበት በዚህም ደግሞ ህዝብንና መንግስትን ያቆራ ስራ የተሰራበት ስለሆነ እንግዲህ በእኛ ክልል ሁኔታ አሁን በአገራችን አንዳንድ አካባቢዎች አሁንም ድርቅ ተከስቷል።
በእኛ ክልል ሁኔታ ያንን ለመቀልበስ የተሰራው ስራ እንደተጠበቀ ሆኖ በአሁኑ ሰዓት በሁሉም አካባቢዎች ድርቅ የለም። በምግብ ሰብል ራሳቸውን ያልቻሉ አካባቢዎች የሚደረግ የወትሮ እርዳታ እና ድጋፍ ከመኖሩ ውጪ በድርቅ አንድ ዜጋ አይረዳም። ባህሪውም የመንግስቱም የባህሪ የሚፈቅድ አይደለም። ይሄም አይደረግም አይጠበቅም። የክልላችንም ህዝቦች ይሄንን በፍጹም አይቀበሉትምና ይሄ ከእውነት የራቀ ውሸት ስለሆነ መቼም ያው ውሸት መሆኑን ማሳየት ብቻ ካልሆነ በስተቀር ባለፈ ጉዳይ ብዙ ልንከራከር አንችልም። አንድም መረጃ ሊያቀርብ አይችልም። በዚህ እውነተኛ መረጃ ከየትኛውም አካባቢ አንድም ሰው በፖለቲካ አቋሙ ወይም ደግሞ በሆነ ምክንያት ተገልሏል፣ አልተደገፈም፣ አልተረዳም ብሎ ሊቀርብ አይችልም። ነገር ግን በልዩ ልዩ ምክንያቶች የእርዳታ አቅርቦቱ እንደማንኛውም የመልካም አስተዳደር ስራ እንደማንኛውም ሁኔታ የተጓደሉ ነገሮች ደግሞ የሉም ማለት አይቻልም። ምክንያቱም ሰው እስከሰራው ድረስ ሰው በተለያየ ምክንያት በአቅም ማነስ ሊሆን ይችላል፣ በተለየ ፍላጎት ሊሆን ይችላል፣ አላግባብ ለመክበር በሚደረግ ጥረት ሊሆን ይችላል፣ መጓደሎች ይኖራሉ። ነገር ግን በድርቅ በተራበ ዜጋ በተራበ እንስሳና ሰው በሚላወስ አንጀት የፖለቲካ ቁማር የፖለቲካ ጥያቄ በእኛ ስርዓት ውስጥ በእኛ ክልልም ውስጥ አንድም ቅንጣት ታክል አንድም ሰው በዚህ ሁኔታ ሊመጣ አይችልም። ግን በሂደቱ እንደማንኛውም ስራ እየገመገም እያስተካከልን የመጣናቸው ብዙ ክስተቶች ነበሩ። ግን ደግሞ በአጠቃላይ ስርዓቱን አሁን በተገለጸበት መልኩ የሚገልጽ አንዳችም ነገር ማንም ሊያነሳ አይችልም ማለት ነው። ከተነሳም ስህተት ነው። በዚህ ረገድ ያለው ሐሰት መረጃና ስህተት ነው። ዞሮ ግን የዛሬ ዓመት የሆነ ጉዳይ ነው የምንነጋገረው። አሁን ህብረተሰቡን የምናሳትፍባቸው በርካታ የምንደግፍባቸው በርካታ ስራዎች አሉ። ከፖለቲካ አቋም ከሃይማኖትም ከማንነትም ነፃና ገለልተኛ ሆነን ማለት ነው። ስለዚህ ሁሉን ህዝብ የፓርቲ አባል ሁሉን ህዝብ የፓርቲ ደጋፊ ማድረግ አይቻልም። የሚደረገው ደግሞ በጥቅሙ በራሱ በፍላጎቱ ግለሰቡ አምኖ ሲሆን መሆኑን የሚያውቅና ይሄንን ሲያደርግ የመጣ የኖረ አገር እየለወጠ ያለ ድርጅትና መንግስት ስለሆነ ይሄ ብዙ ውሃ የሚቋጥር ወቀሳና ክስ አይደለም በኔ በኩል። አቶ ንጉሱ ደስ የሚል ማብራሪያ ነው የሰጠኸኝ። በጣም አመሰግናለሁ። ወደፊትም ያው እንደተለመደው በዚሁ ሬዲዮም ሆነ ቴሌቪዥን ላይ ተቀርባለህ። እንደው የዛሬውን ቃለ መጠይቅ ከማጠቃላይ በፊት በመጨረሻ የምታስተላልፈው መልእክት ካለ? እንግዲህ በእኛ በኩል እንደተለመደው በአማራ ብሔራዊ ክልላዊ መንግስትና በአገራችንም አጠቃላይ ያለውን ወቅታዊ ሁኔታ ማወቅ ለሚፈልጉ ወገኖቻችን ሁሉ እንደተለመደው ትክክለኛ ነው የምንለውን መረጃ እንሰጣለን ባለን መረጃ ልክ። ሌሎች ሚዲያዎችና ሌሎች ወገኖች የሚሉትን መረጃ አትስሙ፣ አትመልከቱ፣ አትዩ አንልም። ነገር ግን እኛ በእኛ በኩል በታላቅ ኃላፊነት በየትኛውም ቦታ ያሉ ወገኖቻችን ትክክለኛውን መረጃ ለመስጠት ጥረት እናደርጋለን። ይሄን የምናደርገው ደግሞ ባለንና በደረስንበት መረጃ ልክ ነው። አድማጮቻችን ይሄን ከግምት ውስጥ አስገብተው ሁልጊዜም ቢሆን በእናንተም በኩል ሚዲያው ትክክለኛ መረጃ ለመስጠት በሚያደርገው ጥረት ውስጥ የትም ቦታ እንሁን የት ሄዶ አንድ ሀገር ነው ያለንና እዛ ያሉ ወገኖቻችን እዚህ ወገኖች ዘመዶች አሏቸውና ከኛ ብቻ ሳይሆን ከዘመዶቻቸው በቀጥታም የሚያገኙትን መረጃ ነው የምንሰጣቸው እኛ። ምናልባትም አንድ ሰው በአማራ ክልል ደሴ የሚኖርና ተወልዶ ያደገ ከሆነ ዛሬ ባህር ዳር ላይ እንዲሆነ ሲሉት ምናልባት ለጊዜው መረጃ የሚሰጠው ላይ ያገኝ ይችላል። ሄዶ መረጃውን ይሰማዋል። ስለዚህ መረጃ ለመስጠት በጣም እኛ ዝግጁ ነን። በእኛ በኩል ማንኛውንም መረጃ ከአንድ ወገን ሳይሆን ከብዙ አቅጣጫዎች ማየት አላምጦ ማዋጥ ይጠይቃልና ይሄንን ለማድረግ የሚረዳ ማንኛውንም ተሳትፎ እናደርጋለን።
በእኔ በኩል እናንተም እውነት እንዲደመጥ እውነት እንዲሰማ ውሸት እንዲጠፋ እና ህዝብንም እንዳያደናግር የምታደርጉትን ጥረት በግሌ ያደንቃለሁ። በማንኛውም ደረጃ ግን በእኛ በኩል መረጃ ለመስጠት ችግር የለብንም። ምክንያቱም የተደረገን ነገር ተደረገ ብለን እንሰጣለን፣ ያልተደረገን አልተደረገም ብለን እንሰጣለን። ዓላማችን አገር እንዲጠፋ ሳይሆን አገር እንዲለማ ህዝብ እንዲቀጥል ስለሆነ ይሄንን በመቃወም አገር የማጥፋት አገር የማተራመስ እቅድ ይዞ በስመ ሰበር ዜና እንኳን ሰበር ዜና ተራ ወሬም ለመሆን የማይመጥን ነገር በህብረተሰብ መቀለድ እኔ የሚሰማኝ እጅግ ኃላፊነት የጎደለው ሴንሴሽናል የሆነ ስሜታዊ የሆነ ከስሜት ያልጸዳ ከጥላቻ ያልጸዳ የትኛውንም ወገር የማይጠቅም አገር የሚያጠፋና ለበቀል የሚያነሳሳ ስራ የሚሰራባቸው ሚዲያዎች ስለሆኑ ከነዚህ ሚዲያዎች ህዝቡን ራቅ ማለት ባይቻል እንኳን ከሁለተኛ ከሶስተኛ ወገን ደግሞ የሚሰማውን ሰምቶ አቋም መያዝ የሚረዳ ስለሚያስፈልግ እኛ በኩል ይሄንን መረጃ ለመስጠት ዝግጁ ነን። በእናንተም በኩል ሳትታክቱ የምታደርጉትን ጥረት በዚህ አጋጣሚ ማድነቅ እፈልጋለሁ። መልካሙን ጊዜ ሁሉ እመኛላችኋለሁ ማለት ነው። አድማጮቻችን እስካሁን እየተከታተላችሁት ከአቶ ንጉሱ ጥላሁን በአማራ ብሔራዊ ክልል መንግስት የኮሚኒኬሽን ጉዳዮች ጽሕፈት ቤት ዋና ኃላፊ ጋር ያደረጉትን ቃለ መጠይቅ ነው። አቶ ንጉሱ በቲጂ ሬዲዮ ላይ በመቅረብ የሀገራቸውን ሰላም ሁልጊዜ ለሚመኙ ኢትዮጵያውያን ይህንን የመሰለ ጠቃሚ መረጃ ስለሰጠኝ አመሰግናለሁ። አመሰግናለሁ። በጣም ሰላም ሆነልኝ። ቻው ቻው። አድማጮቻችን ቲጂ ኢትዮጵያን ሬዲዮ ዘወትር እሁድ በዋሽንግተን ዲሲ ሰዓት አቆጣጠር ከቀኑ 1 ፒኤም እስከ 2 ፒኤም ድረስ በWERA LP 96.7 FM አርሊንግተን ሬዲዮ ጣቢያ ላይ ይተላለፋል። እንዲሁም በኢንተርኔት በwww.wera.fm ድረገጽ ውስጥ በመግባት የቀጥታ ስርጭቱን መከታተል ይቻላል። እንዲሁም በስልክ ቁጥር በ605 477 9625 ላይ በመደወል ደግመዋለው በ605 477 9625 ላይ በመደወል የቲጂ መርሃ ግብርንም በቀጥታ መከታተል ይቻላል። አድማጮቻችን ከኮንግረስማን ክሪስ ስሚዝ ጋር ያደረኩትንም ቃለ መጠይቅ በፌስቡክ ገጽ በwww.facebook.com/tg ቴሌቪዥን እንዲሁም በዩቲዩብ ቻናላችን www.youtube.com/tgtv17 ላይ ስለማስቀምጠው እንድትከታተሉ በቅድሚያም ጋብዛለሁ። አድማጮቻችን ይህ ቲጂ ኢትዮጵያን ሬዲዮ ነው። አዘጋጅና አቅራቢ መስፍን በዙ ነኝ። ኢትዮጵያ ሀገራችንን እግዚአብሔር በሰላም ይጠብቅልን። እስካሁን ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ደህና ሁኑልኝ።